ይህ የምትመለከቱት ውሻ ከመሰላችሁ ተሳስታችኋል። ይልቅስ ወደ ውሻነት የተቀየረ ሰው ነው። ስሙ ቶኮ ይባላል። ጃፓናዊ ነው። እንስሳ ከመውደድ የተነሳ ከልጅነቴ ጀምሮ ልክ እንደ እንስሳ መኖር እመኝ ነበር ይላል። ይህ ሰው ታዲያ ውሻ ለመምሰልና በምታዩት መልኩ እንደ ውሻ ለመንቀሳቀስ ከ14000 በላይ ወጪ አድርጓል። ዜፔት የሚባል የኮስቹም አምራች ድርጅትም የቶኮን ፍላጎት አሳክተውለታል። ቶኮ ሲናገርም እንደ ውሻ መራመድ፣ መዝለልና መገላበጥ በጣም አስቸጋሪ ሆኖብኛል፣ ነገር ግን የልጅነት ህልሜን አሳክቻለሁ ይላል። አሁን ላይ ይህ ሰው ልክ እንደ ውሻ በሰንሰለት ታስሮ በየፓርኩ እየሄደ ሰዎችን ለማዝናናት ይሞክራል። በቅርቡ ከኒውዮርክ ፖስት ጋር ባደረገው ቆይታ ወደ ውሻነት መቀየሩ እንደማይቆጨው፣ ነገር ግን ሌሎች እንስሳትንም የመሆን ፍላጎት እንዳለውና ፓንዳ ለመሆን እያሰበ እንደሆነም ተናግረዋል። እናንተስ ከዚህ ቀደም እንደዚህ አይነት ነገር ሰምታችሁ ታውቃላችሁ? ሐሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ተመልከቱት። ይሄ በምስሉ ላይ የምታዩት ዶግ እንዳይመስላችሁ ሰው ነው። በጣም ብዙ ሰርጀሪ የተሰሩ ሰዎችን አይቻለው። የዚህ ግን ይለያል። ይሄ ሰርጀሪ የተሰራለ ልጅ ይሄ ነው። ትክክለኛ ፎቶው ይሄንን ይመስላል። ከልጅነቱ ጀምሮ እንስሳቶችን በጣም ነበር የሚወደው። እንግዲህ ውሻ መሆንን መርጦ በዚህ መልኩ ሰርጀሪ መሰራት ችሏል። እንግዲህ ቃለ መጠይቅም ሲያደርግ ያደረገው ነገር እንደማይጸጽተውና ሌላም እንስሳ የመሆን ዓላማ እንዳለው ተናግሯል። እንግዲህ ወደፊትም ከውሻነቱ ወደ ፓንዳነት ለመቀየር እንዳሰበ ተናግሯል። እስኪ ለእንደዚህ አይነት ሰዎች ሐሳባችሁን ኮመንት ላይ ያስቀምጡላቸው። ብሎ ላይክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ተመልከቱት። ይሄ በምስሉ ላይ የምታዩት ዶግ እንዳይመስላችሁ ሰው ነው። በጣም ብዙ ሰርጀሪ የተሰሩ ሰዎችን አይቻለው። የዚህ ግን ይለያል። ይሄ ሰርጀሪ የተሰራለ ልጅ ይሄ ነው። ትክክለኛ ፎቶው ይሄንን ይመስላል። ከልጅነቱ ጀምሮ እንስሳቶችን በጣም ነበር የሚወደው። እንግዲህ ውሻ መሆንን መርጦ በዚህ መልኩ ሰርጀሪ መሰራት ችሏል። እንግዲህ ቃለ መጠይቅም ሲያደርግ ያደረገው ነገር እንደማይጸጽተውና ሌላም እንስሳ የመሆን ዓላማ እንዳለው ተናግሯል። እንግዲህ ወደፊትም ከውሻነቱ ወደ ፓንዳነት ለመቀየር እንዳሰበ ተናግሯል። እስኪ ለእንደዚህ አይነት ሰዎች ሐሳባችሁን ኮመንት ላይ ያስቀምጡላቸው። ብሎ ላይክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ይሄ በምስሉ ላይ የምታዩት ዶግ እንዳይመስላችሁ ሰው ነው። በጣም ብዙ ሰርጀሪ የተሰሩ ሰዎችን አይቻለው። የዚህ ግን ይለያል። ይሄ ሰርጀሪ የተሰራለ ልጅ ይሄ ነው። ትክክለኛ ፎቶው ይሄንን ይመስላል። ከልጅነቱ ጀምሮ እንስሳቶችን በጣም ነበር የሚወደው። እንግዲህ ውሻ መሆንን መርጦ በዚህ መልኩ ሰርጀሪ መሰራት ችሏል። እንግዲህ ቃለ መጠይቅም ሲያደርግ ያደረገው ነገር እንደማይጸጽተውና ሌላም እንስሳ የመሆን ዓላማ እንዳለው ተናግሯል። እንግዲህ ወደፊትም ከውሻነቱ ወደ ፓንዳነት ለመቀየር እንዳሰበ ተናግሯል። እስኪ ለእንደዚህ አይነት ሰዎች ሐሳባችሁን ኮመንት ላይ ያስቀምጡላቸው። ብሎ ላይክ፣ ሼር፣ ሪፖስት